የምሰማው። እውነቴን ነው የምነግራችሁና ሁላችሁም የእግዚአብሔርን ቃል እንድታደምጡ በጌታ ፍቅር አበረታታችኋለሁ። እህታችን ሄሉ እንግዲህ ማይኩን ክፈቺና ትጀምራለሽ። ተባረኪልኝ። እሺ ፓስተር፣ የጌታ ኢየሱስ ይባርክህ። ቲጂዬ ተባረኪ። ጌታ ኢየሱስ ይባርክሽ። በእውነት እግዚአብሔር ጸጋውን ያብዛልሽ በበለጠ በኃይል በክብር እግዚአብሔር አምላክ በሞገስ ይግለጥሽ። ተባረኪ። ጌታ ኢየሱስ ይባርክሽ። ቅዱሳን ሁላችሁ ተባረኩ። ፓስተርዬ ጌታ ኢየሱስ ይባርክህ። እኔ እንኳን ሰባኪ አይደለሁም፣ እንግዲህ በግድ ካልሰበክሽ ብሎኛል። እንግዲህ በግድ እንዳገለግል እንድሰብክ እንግዲህ ስላደረከኝ እግዚአብሔር ይባርክህ። ጌታ መልካም ነው። ቲጂዬ ተባረኪ። ጌታ ኢየሱስ ያብዛ ይጨምርልሽ። በእውነት አንቺ የተባረክሽ ነሽ። አንቺን፣ ቤተሰብሽን፣ ዘር ትውልድሽን ሁሉ እግዚአብሔር አምላክ ይባርክ፣ ለበረከት የሚያድርጋችሁ። ጌታን እጅግ አድርገን እናመሰግናለን በእውነት ስለሰጠን ስለዚህ መልካም ህብረትና አንድነት። የእግዚአብሔር አምላካችን ስም ይባረክ። ቅድም ቲጂዬ ስትናገር በቃ የወጋየው ሰላምታ ሁል ጊዜ ቤተሰቦቼ ሲል በቃ ውስጤን እንትን ይለዋል አለችና ጌታ ይባረክ። ከኛ በላይ ቤተሰብ የሆነ ሰው የለም። በእውነት ክርስቶስ በሞቱ ነው ቤተሰብ ያደረገን፣ አንድ ያደረገን፣ የአንድ ሀገር ህዝቦች፣ የእግዚአብሔር ልጆች፣ የመንግስቱ ወራሾች፣ የአንድ ሀገር ዜጎች፣ የእግዚአብሔር ቤተሰቦች ተደርገናል። ክብር ለኢየሱስ ይሁን። ይህን ያደረገ ባንቺ ውስጥ እሱንም እንዲያስባል አንቺም ሲል ደግሞ እንዲህ አይነቱ መንፈስ እንዲሰማሽ ያደረገ ጌታ መንፈስ ቅዱስ ነው። እኛ አይኖቻችን ተከፍተው ብናይ በቃ የአንድ አባት ልጆች ነን። የአንድ ሀገር ወደ አንድ መንግስት የምንጓዝ አንድን የእግዚአብሔር መንግስት የምንወርስ የአንድ ሀገር ዜጎች ቤተሰቦች ማለት እኛ ነን። ክብር ለኢየሱስ ይሁን። እኔ አንዴ ከአንዲት ክርስቲያን እህት ጋር ከቸርቼ ልጅ ጋር እንጸልያለን ሁል ጊዜ ለረጅም ዓመት ማክሰኞ በጾም በጸሎት ሆነን እንጸልይ ነበር እና በጣም መልካም ሰው ነች። በጣም ነው የምወደው ውስጡ ያለውን ነገር የማከብረውና በጣም ንጹህ የሆነች በጽድቅ እየኖረች ጌታን የምትከተል ጌታን የምትጠብቅ እህት ነች በሁሉ አቅጣጫና ለረጅም ዓመት አብረን ማክሰኞ እኔም ስራዬን ትቼ እመጣለሁ። በጾም በጸሎት በጌታ ፊት እንሆናለንና አንድ ጊዜ እሷ ለጸሎት የሆነ ቦታ ለ3 ቀን ሄዳ ነበርና በዚያ እሷ ሄደችበት ሌላ ነገር ነው። እግዚአብሔር ግን ስለኔ ይናገራት ነበር በኔ ላይ ስለሚሆነው ነገርና እህትሽ እያለ ነበር ሲናገራት የነበረው እህትሽ እና እሷ በስጋ እህቷ ስለሆነችው ነገር ነው ስታስብ የነበረው እና ስታስብ በስጋ እህቷ ስለሆነችው እህት እንደዚህ አይነት እንደሚነገራት ነገር ያለ እህት የለቻትም። ግን እግዚአብሔር እህትሽ ይላት የነበረው እኔን ነበረ። ነገሩ ሲፈጸም ነው ያስተዋለችው። ሲፈጸም ነው በቃ የሆነ አእምሯ ክፍት ብሎ ለካ ጌታ እህትሽ ሲለኝ የነበረው አንቺን ነው ብላ ያለችው ያን ጊዜ ነው። እና እግዚአብሔር የሚያቀን አንድ እንደሆነን ነው። በክርስቶስ ደም የገዛን እህትና ወንድሞች ልጆቹ እንደሆነን ነውና የጌታ ስም ይባረክ። ክብር ለኢየሱስ ይሁን። እህት ነን፣ ወንድም ነን፣ የእግዚአብሔር ልጆች ነን፣ ቤተሰቦች ነን። ደግሞ እንዲህ እንደምንነፋፈቅ በእግዚአብሔር መንግስት አንድ ላይ ሆነን ጌታን እናከብራለን። ክብር ለኢየሱስ ይሁን። የማካፍለው ቃል አንደኛ ሳሙኤል ምዕራፍ 25 እንግዲህ ቲጂ ጸልያለች፣ ለጌታ ሁሉን አሳልፋ ሰጥታለች። ጌታ እግዚአብሔር ደግሞ በእኔ በኮልታፋው አንደበት አልፎ ሊናገር የወደደውን ካስተማረኝ እግዚአብሔር ካስተማረኝ እኔን አካፍላችኋለሁ። እግዚአብሔር ደግሞ ይናገረናል፣ ያስተምረናል። አንድ እርምጃ ወደ ፈቃዱ ወደ ሐሳቡ እንድንጠጋ፣ እንድንነቃ፣ እንድንሰራ እግዚአብሔር ዛሬ በዚህ ቃል አልፎ እንግዲህ ይናገረናል። ተባረኩ። አንደኛ ሳሙኤል ምዕራፍ 25 ከቁጥር 1 ጀምሮ የመልእክቱ ክፍል ሙሉ ነው። እኔ ግን እስከ 17 ያለውን ፈጠን ብዬ ለማንበብ እሞክራለሁ። በጌታ በኢየሱስ ስም አነባዋለሁ። ሳሙኤልም ሞተ፣ እስራኤልም ሁሉ ተሰብስበው አለቀሱለት፣ በአርማቴምም በቤቱ ቀበሩት። ዳዊትም ተነስቶ ወደ ፉራን ምድረ በዳ ወረደ።
በማዖንም የተቀመጠ አንድ ሰው ነበረ። ከብቱም በቀርሜሎስ ነበረ። እጅግም ታላቅ ሰው ነበረ። ለእርሱም 3,000 በጎች 1,000 ፍየሎች ነበሩት። በቀርሜሎስም በጎቹን ይሸልት ነበረ። የሰውየውም ስም ናባል፣ የሚስቱም ስም አቢግያ ነበረች። የሴቲቱም አእምሮ ታላቅ፣ መልኳም የተዋበ ነበረ። ሰውየው ግን ባለጌ ነበረ ይላል። የሴቲቱ አእምሮ ምን ነበር ይላል? ትልቅ። በመጽሐፍ ቅዱስ ውስጥ አእምሮ ትልቅ የተባለ እንደ አቢግያ ያለ ሰው የለም። አቢግያ ትልቅ አእምሮ ያላት ሴት፣ ክብር ለኢየሱስ ይሁን። ነገር ግን ባሏ ደግሞ በተቃራኒው ባለጌ የተባለ ግብሩም ማለት ስራው ማለት ነው። ስራውም ክፉ የነበረ ሰው ነበረ። ነገር ግን እሱ አቢግያ ናባል ከካሌብ ወገን ነበረ። ዳዊትም በምድረ በዳ ሳለ ናባል በጎቹን ይሸልታል የሚል ወሬ ሰማ። ዳዊትም 10 ጎልማሶችን ላከ። በጎልማሶቹም አለ ወደ ቀርሜሎስ ወጥታችሁ ወደ ናባል ሂዱ፣ በስሜም ስለ ሰላም ጠይቁት፣ እንዲህም በሉት በደህንነት ኑር፣ ለአንተና ለቤትህ በአንተ ላሉት ሁሉ ሰላም ይሁን። አሁንም በጎችህን እንድትሸልት ሰምቻለሁ። እረኞችህም ከኛ ጋር በነበሩ ጊዜ ከቶ አልበደልናቸውም። በቀርሜሎስም በተቀመጡ ዘመን ሁሉ ከመንጋው አንዳች አላጎደልንባቸውም። ጎልማሶችህንም ጠይቃቸው፣ እነርሱም ይነግሩሃል። አሁንም እንግዲህ በመልካም ቀን መተንብሃልና ጎልማሶችህ በፊትህ ሞገስ ያግኙ። በእጅህም ከተገኘው ለባሪያዎችህ ለልጅህም ለዳዊት እባክህ ስጥ። የዳዊት ጎልማሶችም መጡ፣ ይህንንም ቃል ሁሉ በዳዊት ስም ለናባል ነግረው ዝም አሉ። ናባልም ለዳዊት ባሪያዎችህ ማን ነው? የእሴይ ልጅስ ማን ነው? እያንዳንዳቸው ከጌቶቻቸው የኮበለሉ ባሪያዎች ዛሬ ብዙዎች ናቸው። እንጀራዬን የወይን ጠጄንም ለሸላቾቼ ያደረግኩትን ስጋ ወስጄ ከወዴት እንደሆኑ ለማላቃቸው ሰዎች እሰጣለሁን ብሎ መለሰላቸው። የዳዊትም ጎልማሶች ዞረው በመጡበት መንገድ ተመለሱ። መጥተውም ይህን ነገር ሁሉ ለዳዊት ነገሩት። ዳዊትም ሰዎቹን ሁላችሁም ሰይፋችሁን ታጠቁ አላቸው። ሁሉም ሰይፋቸውን ታጠቁ። ዳዊቱም ሰይፉን ታጠቀ። 400 ሰዎችንም በዕቃው 400 ሰዎችም ዳዊትን ተከትለው ወጡ። 200 በዕቃው ዘንድ ተቀመጡ። ከብላቴኖቹም አንዱ ለናባል ሚስት ማለትም ከናባል ብላቴናዎች የዳዊትን ወሬ የሰማ አንዱ ለናባል ሚስት ለአቢግያ እንዲህ ብሎ ነገራት። እነሆ ዳዊት በምድረ በዳ ሳለ ጌታችንን ሊባርኩ መልእክተኞችን ላከ፣ እርሱ ግን ሰደባቸው። እነዚህም ሰዎች ግን በእኛ ዘንድ እጅግ መልካም ነበሩ፣ አልበደሉም። ከእነርሱም በሄድንበት ዘንድ ሁሉም በምድረ በዳ ሳለን አንዳች አላጠፉብንም። ከእነርሱ ጋር ሆነን መንጋውን በጠበቅንበት ዘመን ሁሉ ሌሊትና ቀን አጥር ሆነውን ነበር። ስለዚህም በጌታችንና በቤቱ ላይ ክፉ ነገር እንዳያመጣ ተቆጥቷልና እርሱ ምናምንቴ ሰው ስለሆነ ማንም ሊናገረው አይችልምና የምታደርጊውን ተመልከቺና እወቂ አላት። ይህ ሰው ለቤቱ ለአቢግያ ለናባል አገልጋይ የነበረ ሰው ነው። አቢግያን እንደዚህ ብሎ የሚናገራት የምታደርጊውን እወቂና አድርጊ ብሎ የተናገራት ሰው ለናባልና ለአቢግያ አገልጋይ የነበረ ሰው ነው። ነገር ግን ምን አለ? የተናቀ ሰው ነው፣ ምናምንቴ ሰው ነው እና ለሱ ልናገረው አልችልም። ብናገረው ምን አይልም፣ አይሰማም ናባል። ስለዚህ አንቺ የምታደርጊውን ተመልከቺና አውቀሽ አድርጊ ብሎ ለአቢግያ ነገራት። ክብር ለኢየሱስ ይሁን። የምናገርበት ርዕስ የምናረገውን አስተውለን ወይም አውቀን እናድርግ በሚል ርዕስ ነው። ክብር ለኢየሱስ ይሁን።
ናባል በዚህ ክፍል ስንመለከተው ባለጌ ሰው፣ ክፉ ሰው፣ የእግዚአብሔር ቃል የሚለውን ነው የምለውን ያደለሁም ባለጌ ሰው ይለዋል። ክፉ ሰው፣ እንዲሁም ደግሞ ስስታም፣ እንዲሁም ደግሞ ምግባረ ብልሹ የሆነ ሰው፣ እንዲሁም ደግሞ ወደ ታች ወርደን ስንመለከት ሙሉን አላነበብኩትም፣ ሰካራም ሰው እንደሆነ የእግዚአብሔር ቃል ይነግረናል። እግዚአብሔር እንዲህ ከመሆን ይጠብቀን። በመጽሐፍ ቅዱስ ጥሩ ሴቶች ወንዶችም አሉ። ይህ ሰው ግን ክፉና ባለጌ ምግባረ ብልሹ ሰው ነበረ። በመጽሐፍ ቅዱስ በጣም ብዙ መልካም የሆኑ መልካም ምግባር ያላቸው እግዚአብሔር እንደ ልቤ ያለው እንደ ዳዊት ያለ ሰው አለ፣ እንደ ሙሴ ያለ ሰው አለ። በጣም እግዚአብሔር የተጠቀመባቸው እግዚአብሔር የከበረ አጀንዳ የተፈጸመባቸው በጣም ብዙ መልካም ወንዶች አሉ፣ መልካምም ሴቶች አሉ። ናባል ግን ሰነፍ ነበረ። ናባል ግን ባለጌ ነበረ። ናባል ግን ምግባረ ብልሹ የሆነ ሰው ነበረ። ናባል ግን ክፉና ስስታም የሆነ ሰው ነበረ። በባሪያዎቹ ዘንድ እንኳን በብላቴናው ዘንድ መጥቶ ለአቢግያ የነገራት እሱ ምናምንቴ ነው አላት። ምናምንቴ ነው። በባሪያዎቹ ዘንድ እንኳን የተናቀ ሰው ነበር። ናባል መጽሐፍ ቅዱስ ውስጥ ካሉ ናባል መጽሐፍ ቅዱስ ውስጥ ያሉ ብዙ ያው የከበሩ ሰዎች ቢኖሩም እሱ ግን የተናቀ ባለጌ የተባለ ምግባረ ብልሹ የተባለ ሰካራም ተብሎ ስለሱ የተጻፈለት ሰው ነው። ይህ ሰው ባለጠጋ ነው፣ በሀብቱም የታወቀ ሰው ነበረ። አቢግያ ደግሞ ሚስቱ ማለት ነው ከሱ በተቃራኒው የሆነች ሴት እንደሆነች በመጽሐፍ ቅዱሳችን ላይ እንመለከታለን። በቃ መልካም አእምሮ ያላት፣ የተባረከ አእምሮ ያላት፣ አስተውላ የምታደርግ ከሱ ተቃራኒ የሆነች ሴት፣ አስተዋይ ሴት፣ ብልህ ሴት፣ ታላቅ አእምሮ ያላት ትሁት ሴት ነች። ራሷን ዝቅ የምታደርግ ሴት ነች። አውቃ የምታደርግ ሴት ነች። ብልህ ሴት ነች። አቢግያ ውስጧም ውጫዋም የተዋበ ቆንጆ የነበረች ሴት ነች። በእውነት እግዚአብሔር ሁላችንን እንደ አቢግያ ያድርገን። እንደ ናባል ሰነፍ ከመሆን፣ እንደ ናባል ምግባረ ብልሹ ሰው ከመሆን፣ እንደ ናባል የተናቀ ሰው ከመሆን እግዚአብሔር ይጠብቀን። በዚህ ክፍል ላይ በዋናነት የምንመለከታቸው ናባልን አይተናል፣ አቢግያን አይተናል። በመቀጠል ደግሞ በዋና በተዋናይነት የምንመለከተው ሰው ዳዊት ነው። ዳዊትስ ማን ነው የሚለውን ሰው በዚህ ክፍል ስንመለከት ዳዊት ንግስና ሊነግስ የተጠራ ከሳውል ሸሽቶ ሊነግስ ያለ ገና ግን ያልነገሰ ከሳውል ሸሽቶ ወደዚያ የሄደ ከሚያሳድደው ከሳውል ሸሽቶ 600 ተዋጊ የሆኑ ሰዎችን ይዞ ወደ ፉራን ቀርሜሎስ ምድረ በዳ ሳውል ይገለኛል ብሎ በዚያ ያለ በዚያ የተሸሸገ ሰው ነበረ። ታዲያ ናባል በዚህ ስፍራ እረኞችን ልኮ በጎቹን ያሰማራ ነበር። ዳዊት በተደበቀበት ስፍራ፣ ዳዊት ከሰራዊቱ ጋር ሆኖ በተቀመጠበት ስፍራ ናባል እረኞቹንና በጎቹን በዛ ያሰማራ ነበር። በሚያሰማራበት በዛ በቀርሜሎስ ምድረ በዳ ባዕዳን የሆኑ ናባል ማለት የነ ካሌብ ዘር ነው፣ የምርጥ ዘር ካሌብ ዘር ነው። ነገር ግን በዛ በጎቹ በሚሰማሩበት በባዕዳን ምድር ላይ ነበር የሚሰማሩትና የነ ካሌብ ዘር ጠላቶች የሆኑ የነ አቢግያ ጠላቶች የሆኑ ስላሉ ከብቶቻቸውን ሊጠብቁ ሊሰረቁ ከብቶቻቸው ለመሰረቅ ለመነጠቅ የተጋለጡ ነበሩ። በሚሰማሩበት ስፍራ እንዲሰረቁ የሚያደርግ የተጋለጠ ስፍራ ላይ ነበር የናባል በጎች ይሰማሩ የነበሩት፣ እረኞች ይጠብቁ የነበሩት። ነገር ግን በዚያ ስፍራ እነ ዳዊት በመኖራቸው ይጠብቋቸው ነበር የናባልን በጎች። ናባል ባያቅም ባይረዳም ሰነፍ ስለነበረ የማያስተውል ስለነበረ ናባል ባያቅም እነ ዳዊት ግን ከነ ሰራዊቱ በዚያ ስፍራ እረኞቹንም የናባልን በጎቹንም ይጠብቅ እንደነበረ በዚህ በመጽሐፍ ቅዱስ ክፍል ላይ እንመለከታለን። ነገር ግን እነ ዳዊት ምንም እንኳን በዛ በምድረ በዳ ሲኖሩ የሚበሉት ነገር አልነበራቸውም። በረሃብ የሚያሳልፉበት ወቅት ነበረ። ነገር ግን ምንም የሚበሉት ባይኖራቸውም ረሃብ ቢኖርም ታማኝ ስለነበር ዳዊት የሱ ሰራዊትም ታማኞች ስለነበሩ ዳዊትና ሰራዊቱ የናባልን በጎች አይነኩም ነበረ። እኛ በምድረ በዳ ሳለን በጎችህን እንጠብቅ ነበር ብሎ ለናባል ሲልክለት እንመለከታለን።
በጎቹን አይነኩም፣ ነገር ግን ይጠብቋቸው ነበር። መብላት ሲችሉ አይበሉም፣ አያርዱም፣ አይነጥቁም ነበር። ለምን? ዳዊት ጨዋ ስለነበር፣ ዳዊት ከነሰራዊቱ ታማኝ ስለነበረ። ነገር ግን በቁጥር 4 ላይ ዳዊት በምድረ በዳ ሳለን ናባል በጎቹን ይሸልታል የሚባል ወሬ ሰማ ማለት ነው። ቁጥር 4 ላይ በዚሁ ባነበብኩት ክፍል ስንመለከት ዳዊት በጎቹን እንደሚሸልት ናባል በጎቹን እንደሚሸልት ዳዊት ሰማ። በአይሁድ ባህል በጎች በሚሸለቱበት ወቅት ትልቅ ድግስ እንደሚደገስ የታወቀ ነው። ትልቅ ድግስ ይደገሳል በጎች በሚሸለቱበት ወቅትና ዳዊት ይህንን ሲሰማ ልጅህ ዳዊት ለእኔና ለሰራዊቴ ምግብ ላክ ብሎ ጥሩ አባት መስሎት ለእኔም ለልጅህ ለዳዊት እንዲሁም ለሰራዊቶቼ በግ እንደምትሸልት ሰምቻለሁና በመልካም ቀን ወደ አንተ መልእክተኞቼን እልካለሁ። ስለዚህ እባክህ ምግብ ላክ፣ ከድግሱ ለእኛ የሚሆን ምግብ ላክ። እኛ ለአንተ መልካምን አድርገናል። በጎችህን እንጠብቅ ነበረ፣ እረኞችህን እንጠብቅ ነበረ። አንዳች ጥፋት እንዳላደረስንብህ የታወቀ ነው። ይህንን ደግሞ ያንተ ጠባቂዎችን ብትነግራቸው ብትጠይቃቸው ይነግሩሃል። ስለዚህም ዛሬ በመልካም ቀን መተናልና እባክህ ምግብ በቃ ከድግሱ ላክልን፣ በቃ ለልጅህ ላክ፣ ለሰራዊትህ ላክ። ጠባቂዎች ነህ፣ በውስጠ ታዋቂነት እኛ ያንተ ጠባቂዎች ነን አለ። ናባል ግን ይህንን የሚረዳ ሰው ስላልነበር፣ ናባል ሰነፍ ሰው ስለነበረ ዳዊት ማን ነው አለ። ዳዊት ማን ነው? እኔን እንደዚህ የሚያዘኝ ዳዊት ማን ነው አለ። እኔን ይጠይቃል እንዴ አለ። ይሄ ደፋር በቃ እንደተደፈረ አድርጎ ራሱን ቆጠረ። የእሴይ ልጅ ዳዊት ዛሬ ማን ነው? እሱና ሰራዊቶቹ እያንዳንዳቸው ከጌቶቻቸው የኮበለሉ ብዙዎች ናቸው፣ እንደሱ ያለ ብሎ ሰድቦ አቅልሎ መልእክተኞቹን ላከ ማለት ነው። ያው በመልእክተኞቹ ውስጥ ያለው ዳዊት ነው። ዳዊትን ሰድቦ አቅልሎ፣ የተላኩትን ሰድቦ አቅልሎ ናባል ወደ ዳዊት ላካቸው። ዳዊት ግን ለንጉስነት የታጨ ሰው ነበረ። እግዚአብሔር ከእንደዚህ አይነት ስንፍና በእውነት ይጠብቀን። ዳዊትም ለንጉስነት የታጨ አይደል እንዴ? ተቆጣ ዳዊት። ማንነቴን ለንግስና የታጨው እንደሆንኩ አቅም ብሎ ከሰራዊቱ 400 ሰራዊትን አስከትሎ ወጣ። ዳዊት ከሰራዊቱ 400 ሰራዊትን አስከትሎ ወጣ። ይህንን ደግሞ የናባል ጠባቂ ከነበሩት ከብላቴኖቹ አንዱ ሰምቶ ስለነበረ ፈጥኖ ወደ አቢግያ መጣ። ዛሬ ለአንቺና ለቤተሰብሽ ሞት ተቆርጧል ብሎ ለአቢግያ ሲነግራት እንመለከታለን። ለምን ብላ በጠየቀችውም ጊዜ ባልሽ ሰነፍ ስለሆነ፣ እርሱ ምናምንቴ ስለሆነ፣ አንቺ ግን አስተዋይ ሴት ነሽ አላት። ስለዚህም የምታደርጊውን አውቀሽ አድርጊ። እግዚአብሔር ይርዳን። የምናደርገውን አውቀን እንድናደርግ፣ አስተውለን እንድናደርግ እንደ አቢግያ እግዚአብሔር ይርዳን። አቢግያም ባሏ ጋር አልሄደችም። ይህንን ወሬ በሰማች ጊዜ ምንም ጊዜ አላባከነችም። ሄዳ ለባሏ እንደዚህና እንደዚህ ያለ ነገር ተፈጥሯልና ብላ አላማከረችው። ምክንያቱም የባሏን ስንፍና ታውቅ ስለነበረ፣ የምታደርገውን ታውቅ ስለነበረ ወደ ባሏ አልሄደችም። ለምን እንዲህ አደረግክ ብላ ከሱ ጋር አልተሟገተችም፣ ጊዜ አላጠፋችም። ነገር ግን አቢግያ ምን አደረገች? አፋጣኝ እርምጃ ወሰደች። ክብር ለኢየሱስ ይሁን። ዛሬ እግዚአብሔር ሲጠራን፣ እግዚአብሔር ሲፈልገን የእግዚአብሔርን ድምፅ የምንሰማ አፋጣኝ እርምጃ የምንወስድ ወደ ግራም ወደ ቀኝም የማንል አስተዋዮች፣ ልባሞች እግዚአብሔር አምላክ ያድርገን። ክብር ለኢየሱስ ይሁን። የማንዘገይ ያድርገን። ይህች ሴት አልዘገየችም። ብላቴናውም ይህንን ድምፅ በሰማ ጊዜ ፈጥኖ ይህንን ወሬ ማድረስ ወዳለበት ስፍራ አደረሰ። እሷም በሰማች ጊዜ ፈጠነች፣ አልዘገየችም፣ እርምጃ ወሰደች። ያደረገችውም እርምጃ
ለንጉስ የሚመጥን ምግብ አዘጋጀች። ምክንያቱም የዳዊት ጥየቃ የዳዊት ፍለጋ በሰዓቱ የነበረው ምግብ ነበርና ፈጥና አቢግያ ልባም የሆነችው ሴት የተባረከ አእምሮ ያላት ሴት ምግብን አዘጋጀች። በአህያም አስጭና ከኋላ አስቀድማ ምግቡን ልካ እሷ ከኋላ ተከትላ ሄደች። ስትሄድም ዳዊትና ሰራዊቱ እየገሰገሱ የናባልን ቤተሰብ ሊጨርሱ ቤቷ የተደገሰውን ለቤቷ የሞት ድግስ ተደግሶ ማነው ዳዊትና ሰራዊቱ እየገሰገሱ ወደነ አቢግያ ቤት ወደ ናባል ቤት እየመጡ ነበረ። ያው ዳዊት ደግሞ ይህንን በሰማ ጊዜ እጅግ ተቆጥቷል፣ እጅግ ልቡ አዝኗል። ስለዚህም በቃ ከናባል ቤት አንድ ወንድ አይቀርም ብሎ ነው ተቆጥቶ ተማምሎ የወጣው ማለት ነው። አቢግያ ግን ለቤቷ የተደገሰውን የሞት ድግስ በማሰብ ፈጥና ወጣች፣ ፈጥና ምግቡን ላከች፣ ፈጥና ዳዊትን ተገናኘችው። በመንገድ ላይ ተገናኘቻቸው። ሊገድል ነው እየመጣ ያለው፣ አንድም ሰው አይቀርም ብሎ ተማምሎ ነው እየመጣ ያለው። ነገር ግን አቢግያ ልባም ሴት ስለነበረች ቤተሰቤ ሁሉ ከሚያልቅ ብሞትም ይሄ ሞት በእኔ ላይ ይሁን ብላ ሞትን ተጋፈጠች። ዳዊትን ስታገኝ በመጀመሪያ ካህያዋ ወረደች። እግሩም ስር ባለታላቅ አእምሯ ቤተሰቤ ከሚያልቅ እኔ ልሙት ብላ ወደቀች። ናባል ሰነፍ ነው፣ ናባል ባለጌ ነው፣ ናባል የሚያደርገውን የማያውቅ ነው አለች። የባሏን ስንፍና የባሏን ኃጢአት በእግሩ ስር ወድቃ ተናዘዘች። እሷና ቤተሰቧን ለማዳን ፈጥና እርምጃ ወሰደች። በዚህ መሃል ቤተሰቡ ምን እንደተፈጠረ አያውቅም። እሷ ግን ከሞት ጋር ተጋፈጠች። ይቺ ልባም ሴት፣ ይህች አስተዋይ ሴት ጣልቃ ገባች። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ዛሬ ጌታ እግዚአብሔር እኛንም የዘመኗ አቢግያ ያድርገን። በእውነት ዛሬ ብዙ ወደ ጨለማ ብዙ ወደ ሞት እየተነዳ ያለ ትውልድ አለ። በጨለማ የተያዘ ትውልድ አለ። የሚሄድበትን የማያውቅ ትውልድ አለ። የአቢግያ ቤተሰብ ባሏ እንኳን እየተደረገና እየተከናወነ ያለው ምን እንደሆነ አያውቅም ነበር። እሷ ግን ነቃች፣ ማንንም አላማከረችም። ፈጥና ተነሳች፣ ፈጥና ወደቀች፣ ፈጥና ምህረትን ባሌ ሰነፍ ነው፣ ስሙ ናባል ነው፣ እሱም እንደ ስሙ ነው፣ ባለጌ ነው፣ ምናምንቴ ነው አለች። ተዋረደች፣ ሞትን ተጋፈጠች። ኃጢአቱ በእኔ ይሁን፣ እኔ ባሪያ ይህ ያንተ ሰራዊቶች እንደመጡ አላወቅኩም፣ አልሰማሁም ነበረ። ባቅ ብሰማ ኖሮ ይሄ አይሆንም ነበር። በቃ እባክህ አለች። ይህ ኃጢአት በእኔ ላይ ይቆጠር ብላ ወርዳ ከእግሩ ስር ተደፋች። ዳዊትም ትህትናዋ ማረከው፣ ማስተዋሏ ማረከው። በጌታ በኢየሱስ ክርስቶስ ስም እንዲሁ እግዚአብሔር አምላክ ያድርገን። በእውነት የማንዘገይ ለእግዚአብሔር ዓላማ፣ ለእግዚአብሔር ፈቃድ፣ ለእግዚአብሔር ሐሳብ ትውልድን ለመታደግ በጨለማ ያሉትን ለመታደግ በሞት እየሄዱ ያሉትን ለመታደግ ብዙ የማያስተውል ህዝብ አለ። ብዙ ግራ በመጋባት ያለ ውስጥ አለ። ብዙ ወዴት እየተነዳ እንደሆነ እንደ ናባል ቤተሰብ የማያውቅ ህዝብ አለ። አቢግያ ግን እንደፈጠነች እንዲሁ ለእግዚአብሔር ሐሳብ፣ ለእግዚአብሔር ለልቡ አጀንዳ በጌታ በኢየሱስ ክርስቶስ ስም ለሰማነው ለተገለጠልን እውነት ትውልድን ለመታደግ በጌታ በኢየሱስ ስም ፈጥነን መነሳት፣ አፋጣኝ እርምጃ መውሰድ በጌታ በኢየሱስ ክርስቶስ ስም ይሁንልን። ዛሬ ፍጥረት ወዴት እየሄደ እንዳለ አያውቅም። ክርስቶስ ሊመጣ በደጅ እንደሆነ ብዙዎች የክርስቶስ መምጫ ምልክት እየተፈጸመ እንዳለ ትውልድ አያስተውልም። እኛ ለትውልዱ ወደ ሞት ወደ ሲኦል እንዳይነዳ እንደ አቢግያ ፈጥነን አስተውለን እየሆነ ያለውን ነገር አውቀንና ተረድተን ጣልቃ የምንገባ አቢግያ ደምን እንደከለከለች በቃ አንተ የደም ሰው አይደለህም፣ ደምን ልታፈስ አይገባህም አለችው። አንተ ትልቅ የእግዚአብሔር አጀንዳ ያለብህ ሰው ነህ፣ ስለዚህ ከደም ተመለስ አለችው። እንደዚሁ ጣልቃ ልንገባ ይገባል፣ ልንጸልይ ይገባል፣ ወንጌልን ልንመሰክር ይገባል፣ ወንጌልን ከሚሰሩ ጎን ልንቆም ልንደግፍ ይገባል፣ ወንጌልን ልናስሮጥ ይገባል። አብረን ይህንን ትውልድ ከሲኦል የመታደግ ስራ ልንሰራ ይገባል። አቢግያ
እንደታደገች ሞት ቢሆን እኔ ልሙት እንዳለች ቤተሰብ አይጥፋ እንዳለች ከናባል አንድ ዘር አይቀርም እያንዳንዱን ወንድ እጨርሳለሁ ብሎ የወጣውን ዘሩን ከጥፋት እንዳስመለጠች እንዲሁ ትውልድን ከጥፋት የምናስመልጥ ቤተሰቦቻችንን የምናስመልጥ የክርስቶስ ኢየሱስ ደም የፈሰሰለትን ትውልድ የምናስመልጥ የዘመኗ አቢጊያ ሆነን የምንገለጥ እግዚአብሔር አምላክ ያድርገን። ዘመኑ ስላለቀ አቢጊያ ጊዜ ሳታጠፋ እርምጃ እንደወሰደች እንዲሁ ጊዜ ሳናጠፋ ልንነሳ የሚጠፋውን ወደ ሞት የሚነዳውን ትውልድ ልንናጠቅ ይገባል። አቢጊያ አንተ ንጉሥ ነህ አለች። ደም ካንተ ይራቅ አለች። የንጉሥን ቁጣ እንዳበረደች ልክ ኢየሱስ ክርስቶስ የእግዚአብሔርን ቁጣ እንዳበረደ አቢጊያ ጣልቃ ገብታ የንጉሱን ቁጣ አበረደች። ዛሬ እንደ አቢጊያ አስተዋይና ብልህ ጥበበኛ ሰዎች እንድንሆን እግዚአብሔር አምላክ በመንፈሱ ያንቃን። ትውልድን እየሄደበት ካለ የጥፋት የሞት የደም መፍሰስ መንገድ እንድንናጠቅ ለወንጌል የሚባክን ጊዜ ሳይኖር የእግዚአብሔር ቁጣ የበረደበትን የክርስቶስን የማዳን ወንጌል የምንመሰክር አቢጊያ ዳዊትን ቤተሰቧን እንዳስመለጠች ቸል ሳንል ትውልድን ልናስመልጥ የመፍትሄ ሰው ልንሆን ትውልድን ለመታደግ ልንረባረብ ይገባል። የዘመኗ አቢጊያ ልንሆን ይገባል። ለትውልዱ ራሳችንን የምናዋርድ አቢጊያ ዳዊትን በተመለከተች ጊዜ ከተቀመጠችበት ወርዳ በእግሩ ስር እንደወደቀች እንዲሁ ልንወርድ ይገባል። ልንበረከክ ይገባል። ራሳችንን ስለሚጠፉ ወደ ሞት ስለሚነዱ ልንጸልይ ልንበረከክ በእኔ ይሁን ብላ እንደወደቀች ምህረት እንደለመነች እግዚአብሔር እንዲራራ ለትውልዱ ምህረትን ልንማጸን በእግዚአብሔር እግር ስር ልንወድቅ ይገባል። እግዚአብሔር ዛሬ ያንቃን። እግዚአብሔር ዛሬ እንደ ቃሉ የሆነ ማስተዋልን ይስጠን። እግዚአብሔር ሊጠቀምብን ሲፈልግ አቢጊያ ማንንም ሳታማክር ተነስታ ከጥፋት ልታድን እንደወጣች እንዲሁ ማማከር የሌለብንን ነገር ለማንም ሳናማክር ለእግዚአብሔር ድምፅ ምላሽ ፈጥነን መስጠት እንድንችል እግዚአብሔር ልባሞች ያድርገን። ሞትን የምናስከለክል አቢጊያ እግዚአብሔር አምላክ ያድርገን። ጥፋትን እንዳስከለከለች ወደ ሞት የታወጀባቸውን ወደ ሞት ሊነዱ ያሉትን ጣልቃ ገብተን ጥፋትን የምናስከለክል ሞትን የምናስከለክል የምንናጠቅ ከሰይጣን መንገድ ወደ እግዚአብሔር መንግስት የምንናጠቅ በእግዚአብሔር ፊት ወደ ሞት ስለሚነዱ ቀኝና ግራቸውን ስለማያውቁ የምንጸልይ የምንተጋ ጉበኞች እግዚአብሔር አምላክ ያድርገን። የመኖራችን ዓላማ ግቡ ይህ ነው። እግዚአብሔር በምድር ላይ ዕድሜን ሲጨምርልን ቀንን ሲጨምርልን እንድንበላ እንድንጠጣ በምድር ላይ ብዙ ነገር እንድናካብት አይደለም። ነገር ግን የመኖራችን አጀንዳ ይህ ሊሆን ይገባል። ስለሚጠፉት ግድ ሊለን፣ ወደ ሞት ስለሚነዱት ግድ ሊለን፣ ጣልቃ ልንገባ፣ ሞትን ጥፋትን ልናስከለክል፣ በጸሎት ዋጋ ከፍለን ልንጋደል ይገባል። ጸሎታችን ዕለት ዕለት ስለሚጠፉት በጨለማ በሞት በተለያየ በጥላት ጥቃት እስራት ውስጥ ስላሉ የምንጸልየው ጸሎት በእግዚአብሔር ፊት ዋጋ አለው። ስለዚህ ቸል ልንል አይገባም። አጥብቀን የእግዚአብሔርን ፊት ልንፈልግ የተገባበት ዘመን ነው። ቀኑ ሲቀርብ አብልጣችሁ መሰባሰባችሁን አትተዉ እንደሚል የእግዚአብሔር ቃል ለመልካም ነገር ለበጎ ነገር ለእግዚአብሔር ዓላማ ትውልድን ከሞት ትውልድን ከደም ትውልድን ከጥፋት ለመናጠቅ በእግዚአብሔር ፊት ልንተጋ ልንጸልይ የተገባበት ዘመን ነው። በዚህ የምንጸልየው ጸሎት ወደ ታሰሩት በመናፍስት ወደ ተጠቁት በጨለማ በተለያየ ሱስ ወደ ተያዙት መፍትሄ ወደ አጡት ወደ ሞት ጠላት ሊነጥቃት ወዳለችው ነፍስ የምንጸልየው ጸሎት ይሄዳል። ስለዚህ አብዝተን ተጠናክረን ሳንታክት ሳንሰለች ቸል ሳንል በእግዚአብሔር ፊት ልንጸልይ ልንተጋ ይገባል። ጸሎታችን ጫት ቤት መጠጥ ቤት ያሉትን በሱስ ውስጥ ያሉትን ጠርቶ ያመጣቸዋል። ክብር ለእግዚአብሔር ይሁን። ለምን? ጸሎት ኃይል ስላለው። የእግዚአብሔር ቃል የጻድቅ ሰው ጸሎት
በስራዋ እጅግ ኃይልን ታደርጋለች እንደሚል እኛ በሌሊት የምንጮኸው ጩኸት፣ በቀን የምንጮኸው ጩኸት፣ በቤታችን የምንጮኸው ጩኸት፣ በዚህ ፕላትፎርም የምንጮኸው ጩኸት ሄዶ ካሉበት ከሞት መንደር ይነጥቃቸዋል፣ ሄዶ ይነካቸዋል፣ ሱሰኞችን ይወቅሳቸዋል፣ የእግዚአብሔር መንፈስ ይገናኛቸዋል፣ ይፈታቸዋል፣ ነፃ ያወጣቸዋል። ስለዚህ ቸል ልንል አይገባም። ልንጸልይ ይገባል። ልንፈጥን ይገባል። የምስራቹን ወንጌል ልንናገር ይገባል። እዚህ የምንጸልየው ጸሎት፣ በተለያየ ስፍራ የምንጸልየው ጸሎት ብዙዎችን ይፈታል፣ ብዙዎችን ወደ እግዚአብሔር መንግስት ያመጣቸዋልና ተክተንና ተጠናክረን በጌታ ፊት ስለሚጠፉት ጊዜ ሳንሰጥ ጌታ ሊመጣ በደጅ ነውና የተሰጠን መልእክት አቢግያ ፈጥና እንደሄደች ጊዜ እንዳልፈጀች ይህንን ነገር ለማድረግ ባሏን እንኳን እንዳላማከረች ነገር ግን ታጥቃ የሚያስፈልገውን ሁሉ አድርጋ ጭና እንደወጣች እንደወደቀች ምህረትን እንደተማጸነች ደምን ጥፋትን ከቤቷ ከትውልዷ እንዳስከለከለች እንዲሁ ልንነቃ ይገባል። ጸሎታችን የታሰሩትን ይፈታል። ጸሎታችን የተጠቁትን ነፃ ያወጣል። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። አንድ ሰው ትናንትና ሲናገር ምን አለ? እኔ በሌሊት በጣም እጸልያለሁ አለ። በሌሊት ላይ ሰው ተኝቶ ባለበት ኮንዶሚኒየም ውስጥ ነው የምኖረው አለ እና እጸልያለሁ እና ድምፄ ደግሞ መቆጠብ አይችልም አለ። ስጸልይ መቆጠብ አይችልም፣ በቃ ድምፄ ይወጣል አለ እና ለካ እኔ ስጸልይ ከጎረቤት የሚሰሙኛሉ፣ የምትሰማኝ ሴት አለች አለ። ሁል ጊዜ እሷ ሌሊት ሌሊት አትተኛም አለ። ቀን ትተኛለች፣ ሌሊት ደግሞ አትተኛም። ስራዋ ሌላ ነው። ስራዋ መጥፎ ስራ ነው። ስራዋ የተበላሸ ስራ ነው እና በቃ ሌሊት ነው ስራዋን የምታከናውነው። ግን ሁል ጊዜ እኔ ስጸልይ ትሰማኛለች አለ። አንድ ቀን ግን መታ ባለቤቴን በቃ እኔ በብዙ ጥፋት ውስጥ ነው፣ በብዙ እርኩሰት ውስጥ ነው ያለሁት። እኔን እስከዛሬ የጠበቀኝ እንዳልጠፋ ያደረገኝ የባልሽ ጸሎት ነው። እኔ ስራዬን ሰርቼ ስመጣ የሱን ጸሎት እሰማለሁ። በሱ ጸሎት አምላኩ እኔን ነካኝ፣ ውስጤን ቀየረው፣ የሱን አምላክ መከተል እፈልጋለሁ ብላ መጣች፣ ጌታን ተቀበለች አለ። ዛሬ አገልጋይ ነች ይቺ ሴት በእግዚአብሔር ቤት ውስጥ አለ። ስለዚህ በእውነት ጸሎታችን በተለያየ በጥፋት ስፍራ፣ በርኩሰት ስፍራ፣ በሱስ፣ በተለያየ አመፅ፣ በተለያየ ባዕድ አምልኮ ተይዘው ያሉትን ይደርሳል፣ ይናጠቃል። ስለዚህ ሁል ጊዜ ልንጸልይ ልንተጋ ይገባል። ለእግዚአብሔር ሐሳብ ትውልድን ለመታደግ ልንኖር ይገባል። የዘመኗ አቢግያ አስተውለን የምናደርግ አውቀን የምናደርግ ትውልድን ፈጥነን የምንናጠቅ እግዚአብሔር አምላክ በእውነት ያድርገን። በማለዳ ፓስተር የአስቴርን መዝሙር ከፍቶ ነበረና ምን ትል ነበረ? በዝማሬዋ መሃል ጠላት ለትውልዱ ያዘጋጀው ሞትን፣ ጥፋትን የምናስገለብጥ ሰዎች እግዚአብሔር ያድርገን ትል ነበረ። በእውነት እግዚአብሔር እንደዚህ ያድርገን፣ እንደ አቢግያ ያድርገን። በቃ ይሄን ቃል ነው ስትናገር የነበረችው። አቢግያ ለትውልዷ፣ ለቤቷ፣ ለዘሯ የተዘጋጀውን በቃ ትንሽ እንኳን ብትዘገይ እኮ ዳዊት ቀድሞ በቃ በውስጡ የነበረውን ቁጣ ያጠፋ የወጣውን ጥፋት ያከናውን ነበረ። ነገር ግን ፈጠነች። ዛሬ በኢየሱስ ስም የምንፈጥን ያድርገን። ለትውልድ የተዘጋጀውን የሞትና የጥፋት ገበታ የምናስገለብጥ ተናጣቂ ሰራዊት እግዚአብሔር በያለንበት ምድር በያለንበት ህዝብ ላይ የእግዚአብሔርን ቁጣ የምናስከለክል በእውነት ትውልድን ከጥፋት የምንናጠቅ አስተውለን አውቀን የምናደርግ እግዚአብሔር አምላክ ፈጣን ሰራዊት ያድርገን። የዘመኗ አቢግያ ያድርገን። ቤተ ክርስቲያንን የዘመኗ አቢግያ ያድርጋት። ዛሬ የሚባክን ጊዜ ሳይኖር በቃ ብለን እንደ አቢግያ ደምን፣ ጥፋትን፣ ሞትን፣ ጦርነትን ምድራችን በብዙ ውጣ ውረድ ውስጥ በብዙ ጭንቀት ውስጥ አለች። በጦርነት፣ በዘረኝነት፣ በጥላቻ
በተለያየ ክፋት፣ አመፅ፣ በኢኮኖሚ ውድቀት፣ በፖለቲካ ውድቀት፣ በማህበራዊ ውድቀት፣ በሃይማኖት ውድቀት ውስጥ አለች። ነገር ግን ጣልቃ የምንገባ ጥፋትን፣ ሞትን፣ ደምን የምናስከለክል በመዋረድ በእግዚአብሔር በአምላካችን ፊት አቢግያ እንደተዋረደች በእግዚአብሔር በአምላካችን ፊት በመዋረድና ምህረትን በመጠየቅ እንዲሁም ደግሞ ልንናገረው የሚገባውን ወንጌል በመናገር በሁለንተናችን አቢግያ እኮ እስከ ሞት ነው ራሷን አሳልፋ የሰጠችው። ሞት ቢሆን ክፍሉን ጊዜ ላለመውሰድ ነው እኔ በቃ አላነበብኩም። ሞት ቢሆን በእኔ ላይ ይሁን ብላ ነው ጣልቃ የገባችው። በእኔ ላይ ይቆጠርብኝ እስከ ሞት ቢሆን ዋጋ ከፍላ ነው ቆርጣ የወጣችው። እኛም ደግሞ ለዚህ ወንጌል በሁለንተናችን በመሰጠት በእውነት ሰዎች ወደ ጥፋት፣ ወደ ሞት፣ ወደ ሲኦል ጌታን ሳያውቁ ወደ ዘላለም ፍርድ እንዳይሻገሩ ጣልቃ የምንገባ ጥፋትን የምናስከለክል እግዚአብሔር አምላክ አዋቂ፣ አስተዋይ፣ ተናጣቂ ሰራዊት ያድርገን። ጥፋትን በምስጋና የምንቀይር። ዳዊት ሊያጠፋ ነበር፣ ደም ሊያፈስ ነበር የወጣው። ነገር ግን ሊያጠፋ ደም ሊያፈስ የወጣው ዳዊት በምን ተቀየረ? ጥፋት ተከልክሎ ሞት ተከልክሎ ወደ ምስጋና ተቀየረ። ዳዊት ምንድን ያለው? በቁጥር 32 ላይ ስንመለከት ዳዊት አቢግያን እንዲህ አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ወደ ደም እንዳልገባ በእጄም ደም እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ አለ። እግዚአብሔር እንደዚሁ ያድርገን። ጥፋትን የምንከለክል፣ ሞትን የምንከለክል፣ ደም መፍሰስን የምንከለክል፣ አመፅን፣ ርኩሰትን የምንከለክል፣ በጸሎታችን ትውልድን እየሄደ ካለበት ከጥፋት ከሞት ከሲኦል መንደር የምንናጠቅ ጣልቃ የምንገባ በጌታ በኢየሱስ ክርስቶስ ስም ከሰይጣን መንጋጋ እያስተፋን ለእግዚአብሔር ምስጋና ለእግዚአብሔር ክብር ትውልድን የምንማርክ እግዚአብሔር አምላክ የዘመኑ አቢግያ ያድርገን። ቤተክርስቲያንን የዘመኗ አቢግያ ያድርጋት። ተባረኩ ቅዱሳን። ይህን ያህል ካልኩ ይበቃል። ጌታ ደግሞ እንደ ቃሉ የሆነ